ሰላም ሰላም ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን ደግሞ የምንማረው የአማርኛ አረፍተ ነገሮችን ከዚህ ጋር ለወንዶች ለአንድ ወንድ ለአንድ ሴት እና ለብዙ ሰዎች እንዴት ለመግባቢያ የሚሆኑ አረፍተ ነገሮችን መጠቀም እንችላለን የሚለውን ነገር እዚህ ጋር እናያለን። በቅድሚያ ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ጀምሩ። እንዲሁም ደግሞ ቤተሰብ ሆናችሁ ሰብስክራይብ ያደረጋችሁ በተጨማሪም ላይክ እና ሼር እያደረጋችሁ ጀምሩ። አሁን ቀጥታ ወደ ትምህርታችን እንገባለን። እንዳልኳችሁ ከዚህ ጋር አንድ ሴት ወይም ደግሞ አንድ ወንድ ልጅ የሆነ ነገር ለመጠየቅ ሊሆን ይችላል ሰላም ለማለት የምንጠቀማቸው አረፍተ ነገሮች ናቸው መጀመሪያ የተጻፉት። ሁለተኛ ላይ ያሉት ደግሞ ለሴቶች የሚሆኑ ሴቶችን ሰላም ለማለት የሆነ ነገር ለመጠየቅ የሆነ ነገር ሀሳብ ለማስተላለፍ ለሴት ልጅ የሆኑ ደግሞ እዚህ ጋር ሁለተኛ ላይ የጻፏቸው ናቸው። መጨረሻ ላይ ደግሞ ለሴትም ለወንድም ለብዙ ሰዎች ሁለት እና ከዚያም በላይ ለሆኑ ሰዎች ደግሞ እንዴት ሰላምታና የተለያዩ ነገሮችን መጠቀም መናገር እንችላለን የሚለው ነገር እናያለን ማለት ነው። አሁን መጀመሪያ ከመጀመሪያው እጀምራለሁ። እሺ ከዚህ ጋር አማርኛ ትምህርት ነው የሚል በላይ በትልቁ የጻፉትኝ አማርኛ ትምህርት ይላል። እሺ ከዚህ ጋር እጀምራለሁ። ከዚህ ጋር ምን ይላል? ሰላም 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 ነህ ሰላም ነህ ስንል አሁን ለወንድ ልጅ ሴት ወይም ደግሞ ወንዶችን ሰላም ለማለት እንደዚህ መጠቀም ይችላሉ። ሰላም ነህ ሰላም ነህ። እሺ ለሴት ሲሆን ደግሞ ምን ይሆናል? ሰላም ሰላም ነሽ ሰላም ነሽ። የተቀየረ የት ጋር ነው? አሁን ነህ እና ነሽ የሚለው ሰላም የሚለውን ለሴትም ለወንድም መጠቀም እንችላለን። ነህ ስንል ግን ለምንድነው ለወንድ ብቻ ነው ማለት ነው። ህ ከሆነች ለወንድ ነው። ሽ ስትሆን ደግሞ ለሴት ስለዚህ ለአንድ ወንድ ለአንድ ሴት። ለብዙ ሰዎች ከሆነ ደግሞ ምን እንላለን? ሰላም ናችሁ ናችሁ ሰላም ናችሁ ካልን ለብዙ ሰዎች ለሴትም ለወንድም ማለት ነው። ሰላም ናችሁ። እሺ ወደ ሁለተኛው ስንመጣ የት የት ነህ የት ነህ የት ነህ። አሁን እዚህ ጋር ሁለት ቃላቶች አሉ የት እና ነህ የሚል። ስለዚህ የት ነህ ስንል ለአንድ ወንድ ነው ማለት ነው የምንጠቀመው። እሺ ለሴት ሲሆን ደግሞ ምን ይሆናል? የት የት ነሽ የት ነሽ የት ነሽ ካልን ለሴት ማለት ነው። እሺ ለአንድ ወንድ ለአንድ ሴት። ለብዙ ሰዎች ከሆነ ደግሞ ምን እንላለን? እዚህ ጋር የት የት ናችሁ የት ናችሁ ስንል ሁለት እና ከዚያም በላይ ለሆኑ ሰዎች ለሴትም ለወንድም መጠቀም እንችላለን ማለት ነው። ስለዚህ ምን ይላል ይሄ? የት ናችሁ የት ናችሁ። እሺ ወደ ሶስተኛው ስንመጣ በጣም 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 ጠፋህ ጠፋህ በጣም ጠፋህ ይላል። አሁን እዚህ ጋር በጣም ጠፋህ ስንል ለምንድነው? ለወንድ ነው ማለት ነው። በጣም ጠፋህ። እሺ ለሴቶች ሲሆን ደግሞ በጣም በጣም ጠፋሽ በጣም ጠፋሽ በጣም ጠፋሽ። እሺ በጣም ጠፋህ ለወንድ በጣም ጠፋሽ ለሴት። ለብዙ ሰዎች ከሆነ ለሴትም ለወንድም ከሆነ ደግሞ ምን እንላለን? በጣም 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 ጠፋችሁ ጠፋችሁ በጣም ጠፋችሁ ጠፋችሁ። እሺ ወደ አራተኛው ስንመጣ ከዚህ ጋር ደግሞ ምን ይላል? መቼ መቼ ትመጣለህ መቼ ትመጣለህ ይላል። መቼ ትመጣለህ። እሺ ለሴቶች ሲሆን ደግሞ መቼ መቼ ትመጫለሽ መቼ ትመጫለሽ። የት ጋር ነው የተቀየረ? ከዚህ ተመሳሳይ ነው። መቼ የሚለው ተመሳሳይ ነው። ትመጣለህ ስንል ወንዶችን ለመጠየቅ ይህንን ግን ሴትም ወንድም መጠቀም ይችላል። ግን ሀሳቡ ግን ለማን ነው? ለወንድ ነው ማለት ነው። መቼ ትመጣለህ ስንል ለሴት ሲሆን ደግሞ ምን ሆነ? መቼ ትመጫለሽ። እሺ ለብዙ ሰው ከሆነ ደግሞ ምን እንላለን? መቼ ትመጣላችሁ መቼ ትመጣላችሁ መቼ ትመጣላችሁ ሲሆን ደግሞ ለብዙ ሰዎች ማለት ነው። ሁለት እና ከዚያም በላይ ለሆኑ መቼ ትመጣላችሁ
እሺ ወደ አምስተኛው ስንሄድ እ ደ ው ል ል ሀ ለ ሁ እደውልልሃለሁ እደውልልሃለሁ። አሁን ይሄ ለምንድነው? ለወንድ ልጅ ነው። እደውልልሃለሁ ስንል ለወንዶች ለአንድ ወንድ ለአንድ ወንድ እደውልልሃለሁ። እሺ ለሴት ከሆነ ደግሞ እ ደ ው ል ል ሻ ለ ሁ እደውልልሻለሁ ይላል እደውልልሻለሁ። እሺ ለብዙ ሰው ከሆነ ደግሞ ምን እንላለን? እ ደ ው ል ላ ች ኋ ለ ሁ እደውልላችኋለሁ እደውልላችኋለሁ ስንል ደግሞ ከአንድ በላይ ለሆኑ ሰዎች ማለት ነው። እደውልላችኋለሁ እደውልላችኋለሁ። እሺ የመጨረሻው ሰላም ሰላም እደር ሰላም እደር ሰላም እደር ለማነው? ለወንድ ለአንድ ወንድ እደር ካልን አንድ ሰው ነው ማለት ሰላም እደር። እሺ እዚህ ጋር ደግሞ ሰላም ተመሳሳይ ነው። የመጀመሪያው ሰላም እደሪ ሰላም እደሪ ደግሞ ለአንዲት ሴት ሰላም እደሪ እንላለን። ሰላም እደሪ ለወንድ ሲሆን ሰላም እደር ለአንድ ወንድ ለሴት ደግሞ ሰላም እደሪ። እሺ ብዙ ሰው ከሆኑ ደግሞ ምን እንላለን? ሰላም እደሩ እደሩ ሰላም እደሩ እንላለን ማለት ነው። እሺ እንግዲህ በዛሬ ትምህርታችን እነዚህን ለመግባቢያ የሚሆኑ ነገሮች ለአንድ ሴት ለአንድ ወንድ እና ለብዙ ሰዎች እንዴት አማርኛዎችን በቀላል መንገድ መጠቀም እንደሚቻል አይተናል ማለት ነው። ይህ ቪዲዮ አንደኛ ቋንቋ ለምትቸገሩ ሰላምታ ለመለዋወጥ አንድ ሰው ሲሆንና ከአንድ በላይ ሲሆኑ እንዴት መግለጽ እንደምትችሉ ትማሩበታላችሁ። በተጨማሪ ደግሞ ማንበብ መጻፍ ለምትቸገሩ እዚህ ጋር ብዙ ነገር ታገኙበታላችሁ ማለት ነው። በቀጣይ ደግሞ በሌሎች ትምህርቶች እመለሳለሁ። እስከዚያው ድረስ በያላችሁበት ሰላም ሁኑ